አንዳንድ የታዘብኩት ነገር አለና ከዘመነ ጋር ከምሬ ወዳጆ ጋር ለምን ተገናኘ ይሉኛል። ከነዚህ ጋር ካልተገናኘው ታዲያ ወደ ወለጋ ሄጄ ከጃልመሮ ጋር ልገናኝለት ፈልጎ ነው? በጣም ግራ የሚያጋባው ነገር እያንዳንዱን ቦታ እኮ የቃኘ ነው አንድ ለማድረግ እኮ ነው ጥረት እያደረግን ያለ ነው እኮ በዛ ልክ እኮ። ስለዚህ እነሱን ሳናገኝ ማንን አግኝተን ነው አንድ ልናደርግ የምንችለው? አንዳንድ የጠበበ ጭንቅላት ያላቸው ሰዎች በዛ ልክ ሰው ይተቻሉ። የእነሱ መተቸት ወይም ደግሞ ሚዲያ ላይ መጨፈሩ በነገራችን ላይ ብዙ ያስበረግገንም። ምክንያቱም ብልጽግና ራሱ 32 ጥርስ በነበረው ሰዓት መንጭቀን የወጣን ሰዎች ስለሆን ማለት ነው። ያን ነው ግን በደንብ አድርጎ የተረጋጋ አእምሮ ፈጥሮ የተረጋጋ ነገር መስራት ይቻላል። በዚህ በደነዘዘ አይነት አስተሳሰብ በተአምር ህዝቡንም አናሻግርም ራሳችንም አንሻገርም እና ጀስት ከነዘመነ ጋርና ከሌሎች ጋር መገናኘቴን እኔ ምን አይነት አድርገው እንደሚስሉት ራሱ ግራ እየገባኝ ስለሆነ እና እነዚህ ሰዎች እንደው ምናልባት ለአማራ ህዝብ ጥላቻ አላቸው ማለት ነው እና ከዘመነ ጋር አትገናኝ ካለ ምንም ከዚህ በላይ ጥላቻ ሊኖር አይችልም። መሪዎችን አራቱንም ግዛት በተቻለ መጠን አግኝተናል፣ አወያይተናል፣ አነጋግረናል። በዛ ልክ ነው የሄድነው። ማንንም ሳናገኝ አልሄድንም። ፈቃደኛ ያልሆነውን ግን አላገኘንም። ፈቃደኛ ስላልሆነ እንዴት አድርገን ልናገኝ እንችላለን? በዛ ልክ ነው ያለው ነገር። ተወደደም ተጠላም የአማራ ህዝብ አንድ ይሆናል። ግን ጠባቦች ስርዓታቸውን የሚይዙበት ጊዜም ይመጣል።